እዚህ ቤት ካንቺ ውጪ ሌላ መቤት አለ? እኔ እዚህ ቤት ሰራተኛ እንጂ መቤት አይደለሁም። ቦታሽንም ማወቅሽ ጥሩ ነው። በሰው ቦታ እንዳንቺ ዘጉ ብዬ የሚገባ ሰው ስላልሆንኩ ቦታዬን በደንብ ነው የማውቀው። ምን ማለት ነው እሱ? ይሄ ማለትማ እኔና አንቺ አንድ አይደለንም ማለት ነው። ኧረ እባክሽ ሌብነትሽ እግር አውጥቶ እየሮጠ እኔ ልትናገሪኝ ባልሆነ። ሀና ምን አይነት ልጅ ናት ብለሽ ብትጠይቂ ሁሉም ሰው አስረግጦ ይነግርሻል። ጭራሽ መመጻደቅም ያምርሻል። አሁን ስለቸኮልኩ ብሄድ አይሻልም? ከዚህ በላይ ከኔ ጋር ፉክክር የምትቀጥይ ከሆነ ከዚህ የከፋ ነው የሚገጥምሽ። ስለዚህ አሁንም በሆነው ነገር ላይ ያንቺ እጅ አለበት ማለት ነው። እኔ እንደዛ አላልኩ። እስኪ እናየዋለን። ለማንኛውም እኔ ልሂድ። አልጨረስኩም። ያንቺን አሉባልታ የመስማት ግዴታ ስለሌለብኝ መሄዴ ነው። ጥጋብሽማ ልክ አትባል። ቆይ በርድልሻል። የሰላምና የመናእሴ አያት ወደ ቤታቸው መጣለች። እንግዲህ ሁለቱንም እርግብንና እንዲሁም ሀናን በማየት ሀናን ልጃቸው ናት ስትል እርግብን ደግሞ ሰራተኛቸው ናት የዋሸችው አይች ናት ወይ እያሉ ነበረና በጣም የሚገርም ጥርጣሬ ነው። የእናት አንጀት ያልተቀበላታና የአባት አንጀትና እህት ወንድሞቿ ግን እርግጠኛ 100% በእሷ ተማምነዋል። ሀና እህታችን ናት ሲሉ ሁላቸውም በአንድ ድምፅ ሲያሰሙ፣ እናትየዋ ግን የእርግብን የተሳሳተ ውሸት ወይም ደግሞ የውሸት መረጃ ስለያዘች በእርግጠኝነት ሀና ይሄን ሁሉ ዘመን የት ቆይታ ነው አሁን ልጅ ነኝ ብላ የመጣችው አባቷን ለማሳከም የፈጠረችው ትርክት ወሬ ነው እያለች ወይዘሮ ሜላት ስትከራከር እናያታለን። እናቷ የወይዘሮ ሜላት እናት እጅግ በጣም አስተዋይና እጅግ በጣም ብዙ ጥበብን የተሞላበት ነገሮች ሲያስተውሉ ነበር። ድሮ የልጅነቷን የሀናን የልጅነት ታሪኳን ወደኋላ እየተመለሱ ሲመለከቱ አይተናቸው ነበረ። ማመሳሰል ነገር አሁን ካለው ባህሪዋ ጋር እያመሳሰሏት ነበረ እና በትክክል ሜላትን እንድታስብበት እየነገሯት ይገኙ ነበረ። አቶ ኖላዊ እንግዲህ ሆስፒታል ገብተዋል። የሀና አሳዳጊ አባቷ ማለት ናቸው። እንደ አይና ብሌን ነው የምትሳሳላቸው። በጣም ነው የምትወዳቸው። እጅግ በጣም ለሳቸው ያልሆነችው ነገር የለም። እጅግ በጣም ብዙ ነገሮችን ሚስጥሮችን አሁን ላይ ትደብቃቸዋለች። አቶ ኖላዊ በአሁኑ ሰዓት ላይ በጣም ብዙ ማወቅ ያለባቸውን ነገር ግን እሳቸው የማያውቁት ብዙ ነገሮች እየተፈጠሩ ሀና እሳቸው ቢሰሙ ችግር ይደርስባቸዋል፣ ይታመማሉ በማለት ብዙ ነገሮችን እየደበቀቻቸው እንዲሁም ደግሞ አብሯት የሚያግዛት ጆሮ እጅግ በጣም ጎበዝና መልካም አስተዋይ፣ እሱ ግን ያፈቅራታል። እሷ ግን ያው እንደ ወንድሟ ነው የምታየው። ዞሮ ዞሮ እጅግ በጣም በአሁኑ ሰዓት ላይ ሰው በሌላት ሰዓት ማንም አይዞሽ በማይላት ሰዓት ላይ አባቷን እየጠበቀ እንዲሁም ደግሞ የተለያዩ ገንዘቦችንም ቢሆን እያመጣ አንዳንድ ነገሮችን ሲያግዝ አይተናል ማለት ነው። እጅግ በጣም ደስ የሚል አካሄድ ላይ አላቸው ማለት ነው። የሰላምና የሀኒቸው አቀራረብ በጣም የተለየ ነው። በቃ በጣም ብዙ ነገሮችን ሚስጥሯን የደበቀችላት ከዚህ በፊት ሆስፒታል ገብታ ሰላም ሀና ብዙ ነገሮችን የሰላምን ሚስጥሮች እያንዳንዳቸው ነገር ደብቃ ከዶክተሩ ጋር ያለውን ነገር ሁሉን ነገር ጨርሳላት ደምም ሰጣ እንደ አዲስ ህይወት ሰርታ ሰላም እንድትኖር ያደረገቻት ሀና በመሆኗ በጣም እጅግ በጣም አድርጋት ትወዳታለች ማለት ነው። በጣም ሁሉን ነገር በቃ ሳትናገር ትረዳታለች። ጭንቀቷን ልትካፈላት ትፈልጋለች። እጅግ በጣም ደስ የሚል አቀራረብና ሁኔታ አላቸው ማለት ነው። ሌላው በተረፈ አባትየውም ቢሆን እጅግ በጣም ደስ የሚል አባት ነው ያላት። ሰላም በቀጥታ ለማየት የሞከረበት መንገድ በጣም ጥሩ ነው። ግን የወይዘሪት ሜላትና የወይዘሪት ባዩሽ ጓደኝነታቸው ትናንትና ምን ነበር የሚለው በጣም አሳሳቢ ነው እሱ ነገር ማለት ነው። ምክንያቱም የነሱ ሁለቶቹ ጓደኝነት ትናንትና ምን ነበረ ዛሬ ለበቀል ያነሳሳት? የሀና መጥፋት እንዴት አወቀች? ሀና እዚህ ቤት መሆኗን እንዴት አወቀች? የሀናን ፎቶ እንዴት ልታሰርቀው ቻለች? ማለት ከምን ተነስታ ነው? እንደገናም ደግሞ ባሏን ስታየው የወይዘሪት ሜላትን ባል ስታይ እጅግ በጣም ተናዳ ነበረ እና ደንግጣም ነበረ። የምትሆነው ነገር ነው የጠፋት የተርበተበተችው። አንድ የሆነ የኋላ ታሪክ ይኖራቸዋል ብዬ አስባለሁ። ምክንያቱም ፊልሙ ላይ ያልተገለጸው በድራማው ያልተካተተ አንድ ነገር የኋላ ታሪክ ይኖራቸዋል። ወይዘሮ ሜላት ላይ የምትቀናበት መንገድ እጅግ በጣም ብዙ ነገሮች አሉ። ሀብት በመኖሯ ልጆች ስላሏት እንደዚህ ይሄ ነገሮች
ወይዘሮ ባዩሽን እያስቀናት የመጣ ይመስለኛል። እርግብን እንግዲህ የአክስቴ እያለች ነው ስትጠራት የምንሰማው። እርግብን ከየት እንዳመጣቻት ባይታወቅም እች ሴት ስር ሰደድ የሆነ የወንጀል ታሪክ ያላት ትመስለኛለች። እርግብና አብሮ አበሮቿ አብረው እየሰሩ እጅግ በጣም ብዙ ነገሮችን ሰርተዋል ማለት ነው። ስለዚህ ከነሃና ህይወት ጀርባ እያንዳንዱ ነገር የእርግብ አክስት ወይም ደግሞ ወይዘሮ ባይሽ አሉበት ማለት ነው። ወይዘሮ ባይሽ እጃቸው ረጅም ነው። በጣም ሌሎችንም አሸባሪዎችንም ሲደግፉ አይተናል። ስለዚህ ወይዘሮ ባይሽ በትናንትና ማንነቷ ትናንትና በነበራቸው ጓደኝነት እጅግ በጣም የምትቀናባት እጅግ በጣም ወሬውን ራሱ ለጠንቋይ ልጇን ገብራ ነው ሀብት ያመጣችው እንዲህ ያደረገችው እያለች ያስወራችባት እንዲሁም በጣም ብዙ ነገሮችን በሜላት ላይ በትዳሯ ላይም አለመስማማት አለመግባባትን በልጆቿም ላይ እየፈጠረች ይመስለኛል። እንደ ድራማው ወደኋላ ተመልሶ ቢያሳይ እጅግ በጣም ብዙ ነገሮችን ያከናወነች አይነት ሴት ነው የምትመስለኝ እና በጣም ብዙ ነገሮችን ይዳብሳል ድራማው ማለት ነው። የሀና አባት አቶ ኖላዊ ሆስፒታል ከገቡ ጊዜ ጀምሮ ሕክምና እርዳታ እየተደረገላቸው ወጪና ገቢውን ሀና ለይታ አታውቅም ነበር። ግን አንዳንድ መድኃኒቶች የሚገዙላቸውን ታውቅ ነበረ። በርካሽ ዋጋ የሚሸጡ መድኃኒቶች በውድ ዋጋ እንደተገዙ አስመስሎ እየጻፉ ዶክተሩ ችግር አለበት ስትል ነበረ። ሀና ትክክል ልትሆን ትችላለች። እንዲሁም ደግሞ ዶክተሩ ከወይዘሪት ባዩሽ እና እንዲሁም ከእርግብ ጋር በመመሳጠር አንድ ትልቅ ኬዝ እየፈጠረ ይገኛል። እሱም ደግሞ እየተነቃበት ነው። ጆሮ በአሁኑ ሰዓት ላይ ከአንተ ራስ አልወርድም ብሎታል። እያንዳንዱ ነገር ትኩረቱን ሊያደርግበት ፈልጓል ማለት ነው። ምክንያቱ ደግሞ የዶክተሩ እጅ እዚህ ነገር ውስጥ ላይ እንዳለ የሚያስረዳ አንዳንድ ነገሮች ስላዩበት ነው። አቶ ኖላዊ ከተኙበት ጊዜ ጀምሮ እስካሁን ድረስ ሕክምና የወሰዱት ይህን ያክል ገንዘብ እንደማይመጣና ይህ ገንዘብ በስህተት እንደተጻፈ እየተናገረች ትገኛለች። ሀናን የሚሰማ ታጣለች። እንግዲህ ሁላቸውም በጥርጣሬ ቢመለከቱም ሀና ግን እውነታው ከዶክተሩ ችግር ሊኖርበት ይችላል ብላ ስትል ነበረ። እርግብ በበኩሏ አይ የለም መድኃኒቱን እያወጣሽ እየሸጥሽ ነው ስትላት ነበረ። በእርግጠኝነት እርግብ ትሆናለች ይህንን መድኃኒት አውጥታ የሸጠችው። እመቤት እመቤት እያለችም ስትጠራት ሰምተናል። ሀና እመቤት አይደለሁም እኔ ቦታዬን አውቃለሁ ሰራተኛ ነኝ ስትላት ነበር። እጅግ በጣም የሚገርም ነው። እርግብ ይህን ያክል የምን ልብ ቢሰማት ነው ከሀና ጋር ይህን ያክል ታሪኳን፣ ህይወቷን፣ ማንነቷን ሁሉን ነገር ፎቶዋን ሰርቃ እኔ ልጅ ነኝ ብላ በመጣችው እርግብ ዛሬ ላይ ሀና እየተቀጣችበት ትገኛለች። ሀና ነገ ከነገ ወዲያ የተሻለ ነገር ታገኛለች፣ ይደገጥማታል። እርግብስ ምን ልትሆን ትችላለች? የነሱ የዲኤንኤ ውጤታቸው ከመጣ በኋላስ ምን አይነት ነገሮች ሊከሰቱ ይችላሉ? እጅግ በጣም 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 ገራሚ ነው ይሄ የዲኤንኤ ምርመራ። በእርግጠኝነት ልክ እንደ አቶ ኖላዊ መድኃኒት እደሳና ቅየራ እንደተደረገበት ሁሉ በእርግጠኝነት ምርመራው ውጤትም እንደሚቀየር 100% ልታምኑ ይገባል ማለት ነው። ምክንያቱም ትዮ ባዩሽ እጃቸው ረጅም ነው በጣም ይህንን የምርመራ ውጤትም እንደሚያስቀይሩት 100% የሚረጋገጥ ይሆናል። ከወይዘሪት ባዩሽ እና እንዲሁም ከእርግብ ጋር በመመሳጠር አንድ ትልቅ ኬዝ እየፈጠረ ይገኛል። እሱም ደግሞ እየተነቃበት ነው። ጆሮ በአሁኑ ሰዓት ላይ ከአንተ ራስ አልወርድም ብሎታል። እያንዳንዱ ነገር ትኩረቱን ሊያደርግበት ፈልጓል ማለት ነው። ምክንያቱ ደግሞ የዶክተሩ እጅ እዚህ ነገር ውስጥ ላይ እንዳለ የሚያስረዳ አንዳንድ ነገሮች ስላዩበት ነው። አቶ ኖላዊ ከተኙበት ጊዜ ጀምሮ እስካሁን ድረስ ሕክምና የወሰዱት ይህን ያክል ገንዘብ እንደማይመጣና ይህ ገንዘብ በስህተት እንደተጻፈ እየተናገረች ትገኛለች። ሀናን የሚሰማ ታጣለች። እንግዲህ ሁላቸውም በጥርጣሬ ቢመለከቱም ሀና ግን እውነታው ከዶክተሩ ችግር ሊኖርበት ይችላል ብላ ስትል ነበረ። እርግብ በበኩሏ አይ የለም መድኃኒቱን እያወጣሽ እየሸጥሽ ነው ስትላት ነበረ። በእርግጠኝነት እርግብ ትሆናለች ይህንን መድኃኒት አውጥታ የሸጠችው። እመቤት እመቤት እያለችም ስትጠራት ሰምተናል። ሀና እመቤት አይደለሁም እኔ ቦታዬን አውቃለሁ ሰራተኛ ነኝ ስትላት ነበር። እጅግ በጣም የሚገርም ነው። እርግብ ይህን ያክል የምን ልብ ቢሰማት ነው ከሀና ጋር ይህን ያክል ታሪኳን፣ ህይወቷን፣ ማንነቷን ሁሉን ነገር ፎቶዋን ሰርቃ እኔ ልጅ ነኝ ብላ በመጣችው እርግብ ዛሬ ላይ ሀና እየተቀጣችበት ትገኛለች። ሀና ነገ ከነገ ወዲያ የተሻለ ነገር ታገኛለች፣ ይደገጥማታል።